ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ከፓስተር አለማየሁ ነሙ ጋር የምንወያይበት ሰዓት ነው። በዓለማችን ወቅታዊ ጉዳይ ላይ የዓለማችን ወቅታዊ ጉዳይ ትላንትና እንደዚህ ነው ብለን ዛሬ ደግሞ ሌላ ሆኖ እያገኘነው ነውና እነዚህ ምልከታዎች ወይም ደግሞ ክስተቶች በመጽሐፍ ቅዱስ እይታ ምን አይነት መልክ ይኖራቸዋል በማለት የምንወያይበት ሰዓት ነው። መስመር ላይ ፓስተር አለማየሁ ነሙ ተገኝተዋል። ደወል አድርጌለታለሁ። እንግዲህ የዓለማችን ወቅታዊ ጉዳይ አሰባስቦ ብቅ ብለዋል። እንግዲህ እነዚህን መረጃዎች ያቀብለናል ማለት ነው። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ቀደም ሲል እንዳልኩት መስመር ላይ ፓስተር አለማየሁ ነሙ ይገኛል። ከአገልግሎት መልስ እንግዲህ መረጃን ሊያቀብለን እነሆ መስመር ላይ ተገኝተዋል። ሰላምታ ላቅርብና በቀጥታ ወዳመጣልን መረጃ እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንኳን ደህና መጣ ለቤትህ። እንኳን ደህና ቆየኝ። አይ መልካም። የሄድክበት ጉዞ ጥሩ ነበረ? አዎ በጣም ጥሩ ነው። መንገዱ ያው የገጠር መንገድ ታውቀዋለህ፣ አስፓልት ላይ አይደለም። አዎ ከየጀሬ በጣም ወደ ውስጥ ገብተን ነው ጎርባ የሚባል ስፍራ፣ እዛ አንድ ትልቅ ቸርች አለን። ኤሪያው አብዛኛው ቸርች የለም፣ ቸርች የሚባል ነገር የለም። የባዕድ አምልኮ ነው በአብዛኛው አካባቢው ላይ ያለውና የሚገርመው አሁንም ሰው የሚገዳደልበት፣ የሚሰክርበት፣ የሚፈነካከትበት በጣም እንዴት ብዬ ልንገርህ ክፋት የነገሰበት ኤሪያ ነው የቀጠናው። ግን እግዚአብሔር ምርኮን ሰጥቶን በጣም ብዙ ሰዎች ወደ ጌታ መጥተዋል። በጣም ደስ ይላል። ደግሞ ወደ ጌታ እየመጡ ያሉት የሚገርምህ በጣም ወጣቶች ናቸው እና ማመን ያቃተን ከተጀመረ ዓመት አይሞላቸውም። ግን ወደ 200 ምናምን በላይ ህዝብ ሁለት ጊዜ 40 ሰው አጥምቀዋል። የሚገርም ነው። ብቻ በቃ በጣም ደስ ይላል። እንግዲህ በዚህ ሁሉ ውጣ ውረድ ውስጥ መንገዱንም ምኑንም ተቋቁመ መረጃ ልታቀብለን መስመር ላይ ብቅ በማለት እግዚአብሔርን አመሰግናለሁ። አንተንም እግዚአብሔር ይባርክ። እንግዲህ ወደ መረጃችን እናምራና ቀን ላይ አንድ መረጃም አቀብለን ነበረ። አዲስ ነገሮች ይኖራሉ ብዬ ተስፋ አደርጋለሁ እጄ ላይ። አዎ አሉ። ምንድነው ዓለምን በጣም እያስደነገጠና እያስፈራ የመጣ አንድ ነገር አለ። የአሜሪካና የሩሲያ ፍጥጫ ነው። እነዚህ ሁለቱ የኒኩለር ከፍተኛ ባለቤቶችና ሀያላን ሀገሮች ኃይለኛ ፍጥጫ ውስጥ ገብተዋል። ይሄ ፍጥጫ ደግሞ ምንድነው የቃላት ምልልስ ሁሉ ወደ ተጀመረበት ሁኔታ መጥቷልና ዓለምን እያሰጋ መጥቷል። እንግዲህ መነሻ የሆነው ምንድነው አሜሪካ ቶማሃውክ የሚባለውን ሚሳኤል፣ ረዥም ርቀት ሚሳኤል ለዩክሬን ለመስጠት ዶናልድ ትራምፕ መወሰናቸው ነው ውጥረቱን የፈጠረው። እስከዛሬ ያልወሰኑ ነበረ፣ አሁን ወስነዋል። እንግዲህ ይሄ
ሚሳኤል ደግሞ የረዥም ርቀት ነው፣ እስከ 1000 ምናምን ኪሎ ሜትር መጓዝ የሚችለው እና የራሽያን ውስጥ ክፍሎች መደብደብና መምታት የሚችል ነው። ይሄ ነገር በፊትም የራሽያ ቀይ መስመር መሆኑ ይታወቃል። እንግዲህ እሳቸው ወስነዋል ተብሏል። እንግዲህ ከወሰኑና ይሄንን መሳሪያ የሚሰጡ ከሆነ ሩሲያ በዚህ ሚሳኤል የምትመታ ከሆነ ሩሲያ የምትወስደውን አጠፌታ የሶስተኛውን ዓለም ጦርነት ሊቀሰቅስ ይችላል እየተባለ ነው ያለው። ይሄንን በማስረጃ ነው ብዙ ተንታኞች እያቀረቡ ያሉት። ምክንያቱም ከዚህ በኋላ ሩሲያ የምትታገስበት ምክንያት አይኖርም። ምናልባትም ታክቲካል ኒኩለሮችን ልትጠቀም ትችላለች። በዚህ ምክንያት ዓለም ወደ አለቀለትና ወደ ከባድ ጦርነት ሊገባ ይችላል የሚል ነው። እንግዲህ ዶናልድ ትራምፕ ለጊዜው ለዩክሬን ሊሰጡት ያሰቡት ከ20 እስከ 50 የሚደርሱ ሚሳኤሎችን ነው። በጣም ብዙ ናቸው። ከ20 እስከ 50 ማለት ትንሽ አይደለም። ምክንያቱም ጋይድድ ሚሳኤሎች ናቸው። በራሳቸው ኢላማቸውን ፈልገው ከፍተኛ ውድመት ሊያመጡ የሚችሉ መሳሪያዎች ናቸው እና ስለዚህ አሁን ይሄ ግጭት ተቀሰቀሰ ማለት ግጭቱ ከራሽያ ጋር ብቻ አይሆንም። ምክንያቱም ራሽያ ከቻይና ጋር ሁለንተና የጦር ስምምነት ተፈራርማለች። ይሄ ብቻ አይደለም። በቅርብ ቻይና ታስታውስ ከሆነ እኛም ዘግበነዋል፣ ራሽያ የምትጠቃ ከሆነ በቀጥታ ወደ ጦርነት ውስጥ እንደምትገባ ተናግራለች። ስለዚህ ራሽያ ደግሞ ቻይና ደግሞ በቀጥታ ወደ ጦርነት ውስጥ የምትገባ ከሆነ ምን ሊፈጠር እንደሚችል መገመት ቀላል ይመስለኛል። ሌላው ራሽያ የምትመታ ከሆነ የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ያሉት ምንድነው? እሳቸው ራሽያ የምትመታ ከሆነ እኛ አሜሪካንን እንመታለን ያሉት። እንግዲህ የሰሜን ኮሪያ ታውቃለህ፣ በቅርብ አንድ አስደንጋጭ መሳሪያ አልዘገብነውም እኛ፣ በጣም አስፈሪና አስደንጋጭ ሚሳኤሎችን አውጥታ አሳይታለች። እና ይሄ ምናልባት አንዳንድ ጊዜ ምንድነው መሰለህ ሰላም ካልመጣ ብለህ የምትሰጣቸው፣ የምታደርጋቸው፣ የምትወስናቸው ውሳኔዎች መዘዛቸው ሰፊና ብዙ ሊሆን ይችላል። እንደውም እኮ ፓስተር እንደው ይሄ እኮ በጣም አሳሳቢ ጉዳይ ነው እውነት ለመናገር። አሁን ሰሞኑን በመካከለኛው ምስራቅ ሰፈነ የተባለው ሰላም እየመሩ የነበሩት እኚሁ መሪ ናቸው፣ ዶናልድ ትራምፕ ናቸው። አሁን ደግሞ በነገርከን መረጃ መሰረት ደግሞ ሌላ ደግሞ እሳት ደግሞ እየጫሩ ይገኛሉና ይሄ ነገር እንዴት ነው እንደው ውስብስብ አይሆንም? ለዓለም ሰላምም ለየትኛውም ዘርፍ በጣም አስጊ ነገር ይመስለኛል። እና ምንድነው መጽሐፍ ቅዱስ ለእንደነዚህ አይነት ክስተቶች መልስ ያለው? ምንድነው መሰለህ አንተ ያነሳኸውን ጥያቄ ቢቢሲም ላይ ሲኤንኤንም ላይ ፎክስ ኒውስ ላይ የተለያዩ እነዚህ አናሊሲስቶች ማለት ነው ፖለቲካው ላይ ትንታኔ የሚሰጡና በዚህ በወታደራዊ ነገር ትንታኔ የሚሰጡ ሰዎች ተጠይቀው ልክ አንተ ያነሳኸውን ነገር ነው ያሉት። ሰላምን ግራ አጋቢ ነው። አዎ የሰላም ሰው ነኝ ካሉ አሁን ለዩክሬን መሳሪያ የሚያቀብሉ ከሆነ ትናንት ይተቿቸው ከነበረው ከዶናልድ ትራምፕ ማለት ከባይደን ከፕሬዚደንት ባይደን በምንድን ነው የተለዩት የሚለው ነገር አሁን እየተነሳ ነው። እገዛ የሚያደርጉ ከሆነ ጦርነቱን የሚያባብሱ ከሆነ ምንድን ነው የተለዩበት ምክንያት፣ ልዩነቱ ምንድን ነው የሚለውን ነገር እያነሱ ነው ያሉትና እንግዲህ ይሄ ነገር አሁን እኔ እናንተ ስናወራ በጣም ቀላል ነው የሚመስለው ለብዙ ሰው። ምክንያቱም
ብዙ ሰው በራሱ ዓለም ውስጥ ስላለ ይሄ ነገር ቀላል አይመስላች። የሰከንድ ጉዳይ ነው፣ የደቂቃ ጉዳይ ነው። ገብቶሃል? ልክ ክብሪት ገለባ ጋር ጭረህ ክብሪቱ ከወደቀ በኋላ እሳቱን ላጥፋ ማለት የማትችልበት ነው። ገለባ ወዲያው ነው የሚያያዘውና ስለዚህ አሁን ላይ ያለው ነገር እጅግ በጣም ከባድ ነው። ከባድ የሚያደርገው ነገር ደግሞ የሁለቱ ሀገር በቅርብ ሲሞከሻሹ የነበሩ አላስካ ላይ ተገናኝተው የሰላማዊ ውይይት እንዳደረጉ ወደፊት አብረው ለመስራት አብረው የተለያዩ ነገሮች ለማድረግ ውሳኔ እንዳሳለፉ ነበር የተነገረው። ነገር ግን እነዚህ ነገሮች አሁን ላይ እየታጠፉ መጥተው የአውሮፓውያኖችም እጅ እንዳለበት እናውቃለን። የሰላም ስምምነቱ እንዳይሳካ እኛ ከዚህ በፊት ብዙ ጊዜ ብለነዋል በሁለቱ መካከል። ነገር ግን አሁን ምንድነው አስብ፣ ራሽያ የምትመታ ከሆነ ሰሜን ኮሪያ የምትተኩስ ከሆነ ቻይና ወደ ጦርነቱ የምትገባ ከሆነ ምን እየሆነ እንደሚመጣ መገመት ቀላል ነው። በቀጥታ ሶስተኛ የዓለም ጦርነት ይነሳል። እውነት? አዎ። ስለዚህ አሁን ይሄንን ለማስቀረት ኳሱ በሁለቱ መሪዎች እጅ ነው ያለው እና እንግዲህ ይሄ በእንዲህ እንዳለ ነው በነገው ዕለት የዩክሬኑ ፕሬዝዳንት ዘለንስኪ ወደ ዋይት ሀውስ ያቀናሉ። በዚህ ጉዳይ ላይ ለመወያየት ነው ወደ ዋይት ሀውስ ያቀናሉ። ይህ ደግሞ ምናልባትም በዚህ ውይይት ላይ ይሄ መሳሪያ ተፈቅዶላቸው የሚሰጣቸው ከሆነ ጦርነቱ የከፋ ይሆናል። እንግዲህ ጦርነቱ ምናልባት ከዩክሬን ይወጣል ተብሎ እየተፈራ ነው ያለው አሁን ላይ። ምክንያቱም መሳሪያ ብዙ ጊዜ የሚገባው በሆላንድ በኩል ነው፣ ፖላንድ በኩል ነው። ፖላንድ በአሁኑ ሰዓት እየጮኸች ነች ያለችው። ልትወረኝ ነው፣ ራሽያ ልትወረኝ ነው እያለች ነው ያለችው። እንግዲህ በቀጣዩ እንግዲህ ምን እንደምናይ እግዚአብሔር ነው የሚያውቀው። ግን ለዓለም ሰላም መስፈን እኛ እንደ ክርስቲያን እንደ ቤተ ክርስቲያንም እንደ ቤተ ክርስቲያን ልንጸልይበት የእግዚአብሔርን ፊት ልንፈልግ። ምክንያቱም ይሄ ዘመን የእብደት ዘመን ነው። ጠዋት የተወሰነው ማታ የሚሻርበት፣ ማታ የተወሰነው ጠዋት የሚሻርበት፣ የዓለም ፖለቲካ ውጥንቅጡ የወጣበት፣ ዓለም በጎራ እየተከፋፈለች የመጣችበት ሁኔታ ነው ያለውና እንደውም ቀን ላይ እዛ ከሄድንበት ተመልሰን አንድ ቦታ ላይ እያወራን ነበርና የሆነ ሰው ሲያወራ በጣም የገረመኝ አንደርስታንድ ያደረገበት መንገድ የእኛን ሚዲያ ብዙ ጊዜ ይከታተላልና አሁን ላይ ያለው ሄዶ ራሽያ፣ ቻይና እኛ በፊት ምን ሰሜን ኮሪያ እና ኢራን መጣመራቸው የማይቀር ነው። የመጣመራቸው የማይቀር ነው። ምናልባትም መካከለኛው ምስራቅ ቀዝቅዟል የተባለው እንደገና ሊለኮስ ይችላል ብሎ ሲናገር ስሰማ ምንድነው አንደርስታንድ ያደረኩት አሁን እየሄደ ያለበት መንገድ በዳንኤል መጽሐፍ መንገድ ነው እየተሄደ ያለው። ዳንኤል መጽሐፍ ላይ የተጻፈው ነገር ነው እየተፈጸመ ያለው እየተከናወነ ያለውና ለዚህ አጥብቀን ልንጸልይ ይገባል እላለሁና ቤተ ክርስቲያን ደግሞ በደንብ በጥብቅ ልታስብበት ይገባል። ሩጫዋን መስመሯን ልታስተካክል ይገባል። የወንጌልን ስራ በከተማም በገጠርም ልታሰፋ ይገባል። ነፍሳትን ልንናጠቅ ይገባል። ሰዎችን ከጨለማ ወደ ብርሃን በፍጥነት ልንጠራ ይገባል። ስለዚህ ይህንን ስራችንን ልንሰራ ያስፈልጋል። ኤኒ ታይም በማንኛውም ሰዓት በማንኛውም ጊዜ ንጥቀት ሊሆን እንደሚችል መጠራጠር የለብንም እላለሁ። እንግዲህ ለዛሬ ምሽት ያዘጋጀሁት መረጃ ይሄ ነው። በነገ
የቀንና የምሽት ፕሮግራማችን እስክንገናኝ ድረስ ጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉና አብራችሁን እንድታገለግሉ በጌታ ፍቅር እጠይቃለሁ። መልካም ምሽት። ሻሎም። እግዚአብሔር አምስቶ ይባርክ። ፓስተር እንግዲህ የመንገዱ ድካም ሳይበግርህ መረጃዎችን በእንዲህ አይነት መልኩ ስላቀረብክልን ቅዱሳንንም ክርስቲያኖችንም ለማነቃቃት መልእክቶችንም ስላቀረብክልን እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ እኔም መዝጊያዬን ሳጠቃለል አንተም እንዳልከው የንጥቀት ምዕራፍ ከመዘጋቱ በፊት ጌታ ኢየሱስ አደራ ያለንን ተልኮ መወጣት አለብን የሚል እንደ ምጽአቱ አዋጅ ነጋሪ አገልግሎት ማስተላለፍ እንወዳለን። ይሄውም ያው ታላቁ ተልኮ የወንጌል ስርጭት፣ ነፍሳቶችን ወደ ጌታ ማምጣት፣ ትውልዱን መታደግ ስለሆነ በዚህ መስመር ላይ ያለን ወገኖች እንግዲህ ኃላፊነታችንን እንድንወጣ ተጠያቂነትም እንዳለ ተረድተን ይህንን ሚሽን እንድንወጣ እግዚአብሔር እንግዲህ እንዲረዳን እንመኛለን። እንግዲህ ለዛሬ ምሽት ይዘን የመጣነው መረጃ ይህንን ይመስላል። በነገው ዕለት ደግሞ እንደዚሁ አዳዲስ መረጃዎችን ወደ እናንተ የምናመጣ ይሆናል። ከወዲሁ የምንሰናበታችሁ ፓስተር አለማየሁ ነሙና እኔም ይልቃል አስራት በጋራ ሆነን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።